በጦርነቱ የሟቾች ቁጥር ከፍ ያለ ነው ስለመባሉ፣ ቱርክ ኢራንን ስለመውቀሷ፣ ሩሲያ እስራኤላውያን በአስቸኳይ ከሀገር ይውጡ ስለማለቷ፣ የአውሮፓ ሀገራት በጦርነቱ ጣልቃ እንዳትገቡ በሚል ስለማስጠንቀቋ፣ የዩናይትድ ኪንግደም ጠቅላይ ሚኒስትር ትራምፕ የወሰዱትን እርምጃ ስለመተቸታቸው፣ የጠቅላይ ሚኒስትር አብይ አህመድ ከኢትዮጵያ ዜና አገልግሎት ጋር በትግርኛ ያደረጉት ቃለ መጠይቅ። ሰላም ጤና ይስጥልን። ከብርሃን ቲቪ የዕለቱን ዜናዎች አሁን እንነግራቸዋለን። ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ይህንን ገጽ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ቤተሰብ እንድትሆኑን በአክብሮት እንጋብዛለን። የኢራን ቀይ ጨረቃ ማህበር ጦርነቱ ከተጀመረ ወዲህ 787 ሰዎች መገደላቸውን ገልጿል። የኢራን ቀይ ጨረቃ ማህበር ማክሰኞ ዕለት በሰጠው መግለጫ አሜሪካና እስራኤል በኢራን ላይ ጥቃት መሰንዘር ከጀመሩ ወዲህ በሀገር አቀፍ ደረጃ የሟቾች ቁጥር 787 መድረሱን አስታውቋል። ማህበሩ በድረገጹ ባሰፈረው መረጃ መሰረት ካለፈው ቅዳሜ ጀምሮ በተሰነዘሩ ከ1000 በላይ ጥቃቶች 153 ከተሞችና ከ500 በላይ ስፍራዎች ኢላማ ተደርገዋል። ይህ በእንዲህ እንዳለ የዘጠኙ ሀያላን አገራት የመሳሪያ ክምችት ዝርዝር ይፋ ሆኗል። በዓለም አቀፍ ደረጃ ያለው የጂኦፖለቲካ ውጥረትና የአገራት ወታደራዊ ሽኩቻ እየተባባሰ በመጣበት በዚህ ወቅት የኒውክሌር ጦር መሳሪያ የታጠቁ አገራት ቁጥርና የያዙት የጦር መሳሪያ መጠን የዓለም አቀፍ ማህበረሰብ ዋነኛ የስጋት ምንጭ ሆኖ ቀጥሏል። እንደ ፌዴሬሽን ኦፍ አሜሪካን ሳይንቲስትስ እና መሰል የጥናት ተቋማት እንደ አውሮፓውያን አቆጣጠር የ2026 መጀመሪያን መረጃ መሰረት በማድረግ ይፋ ባደረጉት ሪፖርት መሰረት በአሁኑ ወቅት በዓለም ላይ 9 ሀገራት ብቻ የኒውክሌር ጦር መሳሪያ ባለቤት መሆናቸው ተረጋግጧል። በዚህ ዝርዝር ውስጥ ሩሲያ 5449 የኒውክሌር አረሮች በመያዝ ቀዳሚነቱን ስትይዝ፣ አሜሪካ በ5277 ክምችት በቅርብ ርቀት ትከተላለች። እነዚህ ሁለት ልዕለ ኃያላን ሀገራት የዓለማችንን 90 በመቶ የኒውክሌር ኃይል መቆጣጠራቸውን ያመለከተው መረጃው የቆዩ መሳሪያዎቻቸውን በአዳዲስ የመተካትና የማዘመን ስራ ላይ በስፋት አተኩረዋል ብሏል። ቻይና በበኩሏ ክምችቷን ወደ 600 በማሳደግ በሶስተኛ ደረጃ ላይ ተቀምጣለች። የአውሮፓዎቹ ፈረንሳይና ዩናይትድ ኪንግደም በቅደም ተከተል 290ና 225 የኒውክሌር ጦር መሳሪያ እንደታጠቁ ሲዘገብ፣ በእስያ አህጉር ፓኪስታን 180፣ ህንድ ደግሞ 170 የኒውክሌር አረሮችን ይዘዋል። እስራኤል የኒውክሌር ባለቤትነቷን በይፋ ባታምንም በዓለም አቀፍ ደረጃ 90 የሚደርሱ የኒውክሌር መሳሪያዎችን እንደታጠቀች ይታመናል። ሰሜን ኮሪያ ምንም እንኳ ቁጥሩን በትክክል ለማወቅ አዳጋች ቢሆንም 50 የሚጠጉ የኒውክሌር አረሮች ሳይኖሯት እንደማይቀር ተገምቷል። ቱርክ ኢራንን ክፉኛ ወቅሳለች። እኔ ከሰመጥሁ ቀጠናውንም አሰጥማለሁ የሚለው አካሄድ ስህተት ነው ሲሉ የቱርኩ የውጭ ጉዳይ ሚኒስትር ሃካን ፊዳን ተናግረዋል። ኢራን ለአሜሪካና ለእስራኤል ጥቃቶች ምላሽ ለመስጠት በሚል በአረብ ሀገራት ላይ የምትፈጽመው ድብደባ እጅግ የተሳሳተ ነው ያሉት የቱርኩ የውጭ ጉዳይ ሚኒስትር ለሀገሪቱ ብሔራዊ ቴሌቪዥን በሰጡት መግለጫ ቴህራን እኔ ከሰመጥሁ መላውን ቀጠና ይዤ ሰጥማለሁ የሚል አደገኛ አካሄድ እየተከተለች ነው ብለዋል። ይህ አይነቱ ያለአንዳች ልዩነት የሚፈጸም የቦምብ ድብደባ የቀጠናው አለመረጋጋት ይበልጥ ያባብሳል ነው ያሉት። ሃካን ፊዳን አክለውም በኢራን ጥቃት እየተፈጸመባቸው ያሉ ሀገራት ድርጊቱ የሚቀጥል ከሆነ ዝምታቸውን ሊሰብሩ እንደሚችሉና ይህም ጦርነቱ ወደ ሌሎች አካባቢዎች የመስፋፋት እድሉን ከፍተኛ መሆኑ ነው ብለዋል። ግጭቱ ረዥም ጊዜ ከመውሰዱም በላይ በማንኛውም አይነት ስምምነት መቋጫ የማግኘቱ የተሻለ አማራጭ እንደሆነም ሚኒስትሩ ጠቁመዋል። ቱርክ በቀጣይ በኢራን የሚመረጠው አዲስ አመራር ከአሜሪካና ከእስራኤል ጋር ያለውን ጦርነት ለማቆም እንደ መልካም አጋጣሚ ሊያገለግል እንደሚችል ተስፋ አድርጋለች። አዲሱ የኢራን አመራር ግጭቱን ለመፍታት ቁርጠኝነትና ፍላጎት ያሳያል የሚል እምነት እንዳላቸው የገለጹት ሚኒስትሩ ቀጠናው ካለበት የጦርነት እሳት እንዲወጣ ዲፕሎማሲያዊ ጥረቶች እንዲቀጥሉ ጥሪያቸውን አስተላልፈዋል። ሩሲያ እስራኤላውያን ዜጎች ከሀገሬ ውጡ ብላለች። ሩሲያ በግዛቷ የሚገኙ የእስራኤል ዜጎች በአስቸኳይ ከሀገር እንዲወጡ አዛች። የሩሲያ መንግስት ይህን እርምጃ የወሰደው በቅርቡ በእስራኤል የሚኖሩ ዜጎቹ በቀጠናው እየታየ ባለው ከፍተኛ የጸጥታ ስጋት ምክንያት ሀገሪቱን ለቀው እንዲወጡ ካሳሰበች በኋላ ነው። ይህ ውሳኔ በሁለቱ ሀገራት መካከል ለዓመታት የቆየውን ግንኙነት እጅግ አስከፊ ደረጃ ላይ እንደሚያደርሰው ሲገመት፣ በተለይም በየካቲት 2026 አሜሪካና እስራኤል በኢራን ላይ የሰነዘሩትን ጥቃት ተከትሎ የተወሰነ መሆኑ የበቀል እርምጃ ነው ተብሎ እንዲገመት አድርጓል። ሩሲያ ለዚህ እስራኤላውያንን የማባረር እርምጃዋ እንደ ምክንያት የተጠቀመችው በዚህ ዓመት መጀመሪያ ላይ ተግባራዊ የተደረገውን አዲስ ከሀገር የማስወጣት
የተባለ ህግ ነው። ይህ ህግ ቀደም ሲል ከመካከለኛው እስያ ለሚመጡ ህገወጥ ስደተኞች የወጣ ቢሆንም አሁን ግን ሞስኮ የውጭ ሀገራት ዜጎችን ያለ ፍርድ ቤት ትዕዛዝ ለማባረር እንደ ፖለቲካ መሳሪያ እየተጠቀመችበት ይገኛል ሲሉም ተችተዋል የምዕራባውያን ሚዲያዎች። ኢራን የአውሮፓ ሀገራት በመካከለኛው ምስራቅ ጦርነት ውስጥ እጃቸውን ካስገቡ ጥቃት እንደምትሰነዝር አስጠንቅቃለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃኒ ማንኛውም ተሳትፎ እንደ ጦርነት አዋጅ እንደሚቆጠርና የአውሮፓ ከተሞች የአጸፋ እርምጃ እንደሚጠብቃቸው ዝተዋል። ይህ ማስጠንቀቂያ በቆጵሮስ የሚገኘው የብሪታንያ ጦር ሰፈር በድሮን ከተመታ በኋላ የተሰጠ መሆኑን ያስነበቡት መገናኛ ብዙሃን ለዚህ ከኢራን ለተሰነዘረው ማስፈራሪያ የኔቶ ዋና ጸሐፊ ማርክ ሩተ የህብረቱን ግዛት እያንዳንዱን ቀጠና እንደሚከለከሉ አስታውቀዋል። የፈረንሳዩ ፕሬዝዳንት ኤማኑኤል ማክሮንም የአገሪቱን የኒውክሌር አቅም እንዲጨምር አዘዋል። በተያያዘም ሄዝቦላህ ከእስራኤል ጋር ይፋዊ ጦርነት መጀመሩን ያወጀ ሲሆን የነዳጅና ጋዝ ዋጋ በአውሮፓ ገበያ ላይ ከፍተኛ ጭማሪ አሳይቷል። የቀውሱ መባባስ ዓለም አቀፍ ስጋትን መፍጠሩም እየተነገረ ነው። የእንግሊዙ ጠቅላይ ሚኒስትር ፕሬዝዳንት ትራምፕ ኢራን ላይ የወሰዱትን እርምጃ ተችተዋል። የእንግሊዙ ጠቅላይ ሚኒስትር ሰር ኬር ስታርመር ለምክር ቤት አባላት መንግስታቸው በጥቃት የሚመጣ የመንግስት ለውጥን አያምንም ሲሉ ተናግረዋል። ይህም ከእስራኤል ጋር በመሆን ኢራን ላይ አሜሪካ የከፈተችውን ጥቃት ተቃውሞ እንዲቆሙ አድርጓቸዋል ተብሏል። የእንግሊዙ ጠቅላይ ሚኒስትር ኢራን ላይ ጥቃት ከተፈጸመ ወዲህ ባደረጉት የመጀመሪያው የፓርላማ ንግግራቸው አሜሪካ የእንግሊዝን ጦር ሰፈር እንድትጠቀም መፍቀዳቸው ተገቢ እንደነበር በመግለጽ ተከላክለዋል። ከፕሬዝዳንት ትራምፕ ጋር በመጀመሪያ ጥቃቶች ላይ ላለመሳተፍ በመወሰናችን አልተግባባንም ነበር፣ ነገር ግን የብሪታንያ ብሔራዊ ጥቅም ምን እንደሆነ የመወሰን የኔ ኃላፊነት ነው ሲሉ ለምክር ቤቱ አባላት አስረድተዋል። እሁድ ዕለት ሁኔታዎች ተቀየሩ ያሉት ጠቅላይ ሚኒስትሩ የኢራን ተገቢ ያልሆነ ምላሽ ለሕዝባችንና ለፍላጎታችን እንዲሁም ለአጋሮቻችን ስጋት ሆነ ሲሉ ተናግረዋል። ኢራን ለአሜሪካና ለእስራኤል ጥቃቶች የወሰደችው የበቀል እርምጃ በመካከለኛው ምስራቅ የሚገኙ የብሪታንያ ሕዝቦች ስጋት ላይ ጥሏል። ይህም የቴህራን የሚሳኤል መሰረተ ልማትን ለመምታት የጦር ሰፈሮቻችን ጥቅም ላይ እንዲሉ እንድንፈቅድ አድርጎናል ነው ያሉት። በተጨማሪም በቆጵሮስ የሚገኘው የእንግሊዝ አክሮተሪ ላይ የተፈጸመውን የድሮን ጥቃት ጠቅሰው ይህንን ጥቃት በአሜሪካ የጦር አውሮፕላኖች ጥቅም ላይ አልዋለም ብለዋል። ጠቅላይ ሚኒስትር አብይ አህመድ ከኢዜአ ጋር ባደረጉት ቆይታ ለኤርትራ መንግስት መልእክት አስተላልፈዋል። አሳምረን ስለምናውቀው ሻዕቢያን ዳግም ህዝባችን እንዲበድል እድል አንሰጠው፣ ምናልባት ከሞከረ ደግሞ የመጨረሻ ሙከራውን የሚሆነው ብዬ ነው የማምነው ብለዋል ጠቅላይ ሚኒስትር አብይ አህመድ። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በወቅታዊ ጉዳዮች ዙሪያ ከኢዜአ ጋር በትግርኛ ቋንቋ ባደረጉት ቃለ ምልልስ በሰሜን ኢትዮጵያ ተከስቶ የነበረው ግጭት፣ የጦርነቱ መንስኤ፣ አሁን በክልሉ አለ የሚባለውን ውጥረት እንዲሁም ከሻዕቢያ ጋር የተያያዙ ነጥቦችን በውይይቱ ላይ አንስተዋል። ጠቅላይ ሚኒስትሩ የሻዕቢያ ስርዓት በሀገራችን ግዛት ገብቶ የተለያዩ ሴራዎችን፣ በደሎችን እየፈጸመ እንደሆነ በተለያዩ መንገዶች እየተገለጸ ይገኛል። በዚህ ጉዳይ ላይ ያለው አቋም ምን ይመስላል የሚል ጥያቄ ተነስቶላቸዋል። እሳቸውም ለዚህ ጥያቄ በሰጡት መልስ የሰሜን እዝ እንደተጠቃ የቀረው ኃይል ወደ ኤርትራ ካቀና በኋላ የኤርትራ ህዝብና ሻዕቢያ ለሰራዊታችን ያደረገው ድጋፍ የሚሞገስ ነው። የተደረገው ድጋፍ በምን ምክንያት ነው የሚለውን ወደ ጎን ትተን ለአዎንታዊ አስተዋጽኦ በወቅቱ አመስግነናል። ይህ በግልጽ የታወቀ ነው፣ በአደባባይም ያደረግነው ነው ብለዋል። አክለውም ድጋፉን አመስግነን የፈጸሟቸውን እኩይ ተግባራት ደግሞ እናወግዛለን። ችግሩን እንደ ችግር መነሳት ስላለበት አውግዘናል። ይህ ደግሞ ተግባር እኩይ ነው፣ መልካሙ ተግባር ደግሞ መልካም በማለታችን ቅር አይለንም። የኤርትራ ሰራዊት የሰሜን እዝ ስለተጠቃ አጋጣሚውን ተጠቅሞ ወደ ትግራይ መግባቱ ይታወቃል ሲሉም አውስተዋል። ከዚህም አያይዘው ጠቅላይ ሚኒስትሩ መንግስት በዚያን ወቅት የውጭ ኃይልን ለመከላከል የሚያስችል ሁኔታ ላይ አልነበረም፣ ኃይላችን ውስን ነበር፣ ከህወሓት ጋር ውጊያ ላይ የነበር ነው፣ የውጭ ኃይልን መከላከል አንችልም ነበር ካሉ በኋላ ስለሆነም የኤርትራ ጦር ትግራይ ውስጥ ገብቶ ከባድ ወንጀል ፈጸመ፣ ንጹሐንን ገደለ፣ ተቋማትን ዘረፈ፣ የሲቪልና ማህበራዊ ተቋማትን አወደመ። በተለይ በአክሱም ከተማ በሁለት ቀናት ውስጥ በመቶ የሚቆጠሩ ወጣቶችን ጨፈጨፈ ሲሉ አውስተዋል። ያን ጊዜ ነው የተለያዩ የፌዴራል መንግስት ባለስልጣናትን ወደ አስመራ የላክ ነው። በአክሱም ብቻ ሳይሆን አድዋ፣ አዲግራት፣ ሽሬን ጨምሮ ቤቶችን አፈረሰ፣ ኢንዱስትሪዎችን አወደመ፣ ማሽነሪዎችንም ዘረፈ ካሉ በኋላ ከዚያም ወደ መቀሌ እንዳይገባ ብለን ታክቲካዊ በሆነ መንገድ ዘግተነው ነበር። ምክንያቱም በገባበት ከተማ ሁሉ ጥፋቶችን ይፈጽም ስለነበር ነው። አሁንም አለሁ ለማለት ብቅ ጥልቅ እያለ ነው ካሉ በኋላ ለሻዕቢያ ያለኝ መልእክት፣ ለኤርትራ ሰራዊት ለሁሉም ያለኝ መልእክት፣ ቀንጠብጠብ ትብል ዳዋ
እትምጽኦ አለው ማለት ብቻ ነው የምፈልገው ብለዋል። እነኚህን ዜናዎች ነበር የነገርናችሁ። ገጻችንን ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ጤና ይስጥልን። እንኳን ደስ አላችሁ። ለኢትዮጵያና ኢትዮጵያውያን ታማኝ የመረጃ ምንጭ ሆኖ የኖረው ብርሃን ቲቪ 16 ዓመት ሞላው። ከቶሮንቶ ካናዳ አየር ተነስቶ በኢትዮጵያና በመላው ዓለም ለሚገኙ ወገኖቻችን ሁሉ በልዩ ዝግጅት የተሰናዱ ጥንቅሮችን እያስደመጠ የተለያዩ የሚዲያ አገልግሎቶችን እየሰጠ ብርሃን ቲቪ እስካሁን አብሯችሁ ቆይቷል። በ2025 የማህበረሰብ አባልነት ፕሮግራማችንን ስንጀምር ላደረጋችሁልን ታላቅ ድጋፍ እያመሰገንን በዚህ በያዝነው በ2026 ይህንኑ የማህበረሰብ አባላት ቁጥር 400 ለማድረስ አቅደናል። በአሁኑ ኢትዮጵያ ከሚገኙ ባለሙያ ጋዜጠኞችና አርታኢዎች ጋር በመስራት ጥራት ያለው እውነተኛ ዜና ለማቅረብ እየተጋ ያለው ብርሃን ቲቪ በወር $10 በዓመት $120 በማዋጣት ነፃና ታማኝ የማህበረሰብ ሚዲያን ለማጠናከር እንድትደግፉ ጥሪውን ያቀርባል። ነፃ የማህበረሰብ ሚዲያን ለመመስረት አብራችሁን ስለምትቆሙ ከልብ እናመሰግናለን። ብርሃን ቲቪ 16 የመረጃ ዓመታት